ነቀሽ ነቀሽ ስንት ትራሱ ኮንትሮልሽ ደናሽ ነቀሽ አዎ ሳላስበው እንቅልፍ ወሰደኝ። አይ ረበሽኩሽ እንዴ? ኧረ ረበሽከኝ። በቃ መጣሁሽ። ቅዱስ አይ ምንም እዚህ ደርሼ ነው ተደርሼ መጣሁ። በቃ ተይኝ። አታስብ፣ እርግጠኛ ነኝ ደግሞ ይገላታል። ቆይ ሜሉ እንዴ ቅዱስን ታምኛለሽ? ቅዱስ እኮ ፈሪና ወላዋይ ሰው ነው። አሁን ይገላታል ብለሽ ታስቢያለሽ? አታስብ፣ እርግጠኛ ነኝ ይገላታል። አይመስለኝም። ይህን ያህል ደፋር ሰው አይደለም። ግን ለመሆኑ ራሻ ታረጁም ነበር? ካልገደልካት አሳስርሃለሁ ብየዋለሁ። ስለዚህ ራሱ ሲል ፈርቶ ነው የሚገላት እኮ። ራስሽ ብትገዣት ጥሩ ነበር። ኧረ እባክህ፣ እኔማ ነብሰ ገዳይ አይደለሁም። ባይሆን ይሄ ልጅ ልጠቀምበት እንጂ። ይኸውልሽ ነገሮች አንቺ እንዳሰብሻቸው ቀላል አይደለም። አንተ እንዳሰብከው ያን ያክል ከባድ አይሆንም። አንቺ ሁልጊዜ ራስሽን ብቻ ነው የምታዳምጪው። አንቺን ለማሳመን መጣር ምን ያህል ድካም ነው እንጂ ጥሩ አይደለም። እባክህ ተው። ደግሞ መነኝ ቅዱስ ገሏት ባይመጣ ምን አለች በላይ። ያርግልሽ። ሲኖና ከሞተች በኋላ ግን ልንገርሽ፣ ለሚፈጠረው ነገር አስበሽበታል? እሱን እንግዲህ ከሞተች በኋላ አስበታለሁ። አይሻልም? ነገሮችን በጥንቃቄ ካላደረግሻቸው ማጥፊያው ይቸግርሻል። ምን ነው? ቆይ አንተ በስተመጨረሻ መካሪ ሆንክ እንዴ? ሜልዬ ምን እያልሽ ነው? አንቺ እኮ ነሽ ህይወቴን ያተረፍሽው። አንቺ ላይ ምንም ነገር ደርሶብሽ ነው የታልፈ ዲቤ አልሞተም ማለት ነው? እቺ ውሻ ተጫወተችብን። አሁንም ቅዱስ ይገላታል ብለሽ አምንሻል አይደል? አዎ፣ ገንዘብ ካለ በሰማያ መንገድ አለ ሲባል አልሰማሁም? እሺ ይሁንልሽ። ዋናው ድል ማድረጋችን ነው። ሲኖላ ቅዱስ ምን ሆነህ ነው? ሲኖላ እንኳን ደስ አለሽ። በአምላክህ ምን ተገኘ? በጣም ደስ የምትሰኝበትን ነገር ነው ይዤልሽ የመጣሁት። ቅዱስ ምንድን ነው ንገረኝ እንጂ። ሲኖላ ዲቤ ምን? ዲቤ በሕይወት አለ። እውነትህን ነው? አዎ እውነቴን ነው። ቤቱ ሄጄ ነበር። በዓይኔ በብረቱ ነው ያየሁት። ከሜላት ጋር ያወሩ ነበር። እውነትህን ነው ቅዱሴ? ነፍስ አላጠፋሁም? ዲቤን አልገደልኩት? አዎ ምንም ነፍስ አላጠፋሽም። ዲቤ በሕይወት አለ። በቃ ቁጭ በይ። ቅዱስ ያልገባህም ከምን አይነት ጭንቀት እንዳወጣህ። እኔስ ብትይ ሲኖላ አለመሞቱን ሳይ እንዴት እንደደነገጥኩኝ። እና እየተጫወቱብን ነው ማለት ነው? አዎ አይገርምሽም? ድሮ ሜላት ያለችበት ነገር እውነት ይኖረዋል ብዬ አላስብም። በጣም የሚያናድደኝ ነገር እኮ እኔ ለማሳሰር እያስፈራራችን ያለችው ማለት። ኧረ ተይኝ። ትንሽ እንኳን አፍረት ያልፈጠረባት ሴት ነች። እና አንተን በምንድን ነው አሳስርሃለሁ ብላ የምታስፈራራ? ነፍሰ ገዳይ ቤት ደብቃል ብላ ነው። ተንኮል የማይበቃት ትንሽ እንኳን እፍረት የማታውቅ ሴት። ጭራሽ እንዳልታሰር ምን አድርግ እንዳለችን ብታውቂ። ምን አለች? አንቺን እንድገልሽ ነግራ አስፈራራች። የምርህን? ቆይ እናንተ ምን አልካት? ምንም ያልኳት ነገር የለም፣ ግን ዲቤ መኖሩን መጀመሪያም ጠርጥሬ ነበር። ምን አድርጋቸው ነው ግን? ቆይ ይህን ያህል ሞቴን የተመኙት? አላውቅም። ሁለቱም በጣም መጥፎ ሰው ናቸው። እሱን የገባኝ። ግን ስሚ፣ ይህንን ነገር ወርካ ማወቅ የለበትም። እሺ እኔና አንቺን መጨረስ ያለብን። ሜሉ። አቤት። ትወጂኛለሽ አይደል? ለዛ ነው ህይወቴን ያተረፍሽልኝ። ሲኖላን ለመበቀል ብዬ ነው። እባክህ ምን? እና አትወጂኝም? ለእኔ ስትይ አይደል ይሄን ሁሉ ያደረግሽው? እንዴ ዲቤዬ ምን ሆነሃል? ያላንተ ማን አለኝ? አይዞህ ዲቤዬ። ሜሉዬ ባትለቂኝ ጥሩ ነበር። እዛው ቅፍ አድርገሽኝ ብትቀሪ።
እባክህ እኔ ጨንቆኛል። ምን ነው? ለምን? ያው ሲኖላን ባገላትስ ብዬ አስቤ ነው። እስካሁን እኮ ምንም አላለኝም። ቅዱስን አትመኚው። እኔ ይሻልሻለሁ ብዬሽ ነበርኩ። ኧረ አንተ ጉራ ብቻ ነው እባክህ። እሷ ራሷ እኮ ዘርራ ነበር እንዴ ሜሉ፣ ምን እያልሽ ነው? በፍጹም ትተኩሳለች ብዬ አልጠበኩም ነበር። ቀድመ ጥንቃቄ ማድረግ ነበረብህ። እውነት በይ፣ ከልብሽ ነው ሜሉ? አዎ፣ ሽጉጥ ይዞ መደንፋት ብቻ ምንም ጥቅም የለውም። እንዴ ሜሉ? አዎ፣ ቆፍጠን በል። ወይኔ ግን ለምንድን ነው ለወርቅ ማንነግረው? ነገሩን እኔና አንቺ ብቻ የምንጨርስበት መንገድ ይኖራል። ስለዚህ ለዛ ነው ለሱ መንገድ የሌለብሽ። እሺ፣ ግን ምንድን ነው? አላውቅም፣ ግን ነገሮች ከኔና ከአንቺ በወጡ ቁጥር እነ ሜላት የመስማት እድላቸው በጣም ሰፊ ነው የሚሆነው። ካልክሽ እኔ በሀሳብ ያስማማለሁ። ቆይ አሁን ምን እናድርግ? እኔ ግን አንድ ሀሳብ አለኝ። ገድያታለሁ በላት። ከዛስ? ቀጣይ እቅዱ አለኝ። ጥሩ ነው ሀሳብሽ፣ ግን ከዚህ በኋላ ያለውን ነገር በደንብ ማሰብ ይኖርብናል። ችግር የለውም፣ በቃ ደውልላት። መጠጥ ቤት አገኛታለሁ እባክሽ። እንደዛ ይሻላል? እሺ፣ እንደፈለክ አድርግ። ግን ለሜላት እኔ እንደገደልከኝ ብቻ ንገራት። በቃ አንተ እንግዲህ አይዞህ፣ እኔ ልሂድ። እንዴ ሜሉ፣ የት ልትሄጂ ነው ጥለሽ? መጠጥ ቤት። ለምን? ኧረ እዚሁ አብረሽኝ ሁኚ። ቅዱስ አልደወለም እና እዛ ሂጅ ልፈልገው። ምናልባት መደወል ፈርቶ ሊሆን ይችላል። እሺ ሜሉዬ፣ በጊዜ ነይ እሺ። እኔ ብቻዬን እዚህ ይደብረኛል። እሺ፣ ቀጣይ አንተን ነው ከህይወቴ የማስወጣ። ሲያስጠላ ቀፋፊ። እሺ ቢያንስ መሽኝ እንጂ። እኔ ግን ያልገባኝ በዚህ ፍጥነት እንዴት ታፈቅረኝ እንደቻልክ ነው። ይህንን እኮ ቆፍጣናትሽን እኮ ነው የምወድልሽ። በል አሁን እኔ እቸኩላለሁ። ስመጣ ስምሃለሁ። አንተ ለምንድን ነው ያልደወልክልኝ? እንዲህ የሰው ነፍስ እኮ ነው ያጠፋሁት ሜላት። ገደልካት? አዎ ገደልኳት እኮ። ዋው በጣም ጀግና እኮ ነው ቅዱሴ። ቆይ አንቺ የሰው ነፍስ አጠፋው እያልኩ ምንም አይመስልሽም? ለምን? ምን ይሰማኛል? እሷ ዲቤን ስትገለው ምን ተሰምቷት ነበር? በቃ እንደዚህ ብቻ ነው የምትይው? እና ወይኔ ሲኖላ መልካም ሰው ነበረች እያልኩኝ እንዳለቅስ ነው የምትፈልገው? ማልቀሱ እንኳን ቢቀር ትንሽ እኮ መደንገጥ ነበረብሽ ሜላት። በልበላውን አትቀልድ። ለማንኛውም ግን በጣም ኮርቼብሃል። ትልቅ ስራ ላይ ሰራ። አዎ በቃ አሁን ብሩን ስጭኝና ልሂድ። እሰጥሃለሁ፣ ግን ደግሞ በምን ልመን? ቆይ አንቺ ምኑ ነው የማታምኚው? እንደገደልካት። በጣም ይገርማል። ማንነትሽን በደንብ ነው ያወቅኩት። እንደዚህ እንደምትይኝ አስቤ ፎቶ አንስቻት ነው የመጣሁት። ይኸውልሽ አንተ ጀግና ነህ። እሺ ተይ እባክሽ፣ ሰው መግደል እንደዚህ ጀግና ያስብላል እንዴ? እባክህ ዝም በል። አሁን ደስታዬን አታበላሽ። ወይስ አሁንም ከውስጥ ፍቅሩ አለቀቀህም? የሲኖላ ፍቅር መቼም አያልቅም። እሷ በጣም የምትፈቀር ሴት ናት። ልክፍታ። እኔ እኮ ወንዶች ምን እንደምታስነካቸው እኮ ነው ግራ የሚገባኝ። አሁን ግን እድሜ ላንተ፣ ተገላገላት። በቃ ገንዘብ ስጭኝና ከሀገር አስወጪ። እሺ ዛሬውኑ እሰጥሃለሁ። እሺ በቃ አሁን እንሂድ። የት ነው የምንሄደው? ሬሳዋን እናውጣና ጣላት። ቆይ ስታስቢው እስከዚህ ሰዓት ድረስ ሬሳ ቤት ማስቀመጥ ይመስልሻል? ማታ ነው አውጥቼ ጣልኳት። አውቃ ነው አይደል? ሜላት ምን ሆነሻል? እኔ እኮ የምኖረው አንድ ክፍል ቤት ውስጥ ነው። የቱ ጋር ላስቀምጣት እችላለሁ? ማታውኑ ነው አውጥቼ ጣልኳት። እሺ ስራ ቀለልክልኝ አንበሳዬ። እሺ ቆይ ሀሳብሽ ምንድን ነው? ኦርካን ማግባት። በቃ እኔ ልሂድ። ስደውልልህ ብሩን መተህ ትወስዳለህ።
ቆይ ብሩን እንደምትሰጪኝ በምንድን ነው የማምንሽ? ሲኖላ የምትባል ነቀርሳ እኮ ነው ከህይወቴ ንቅል አድርገህ ያውጣል። ለአንተ አይደለም ገንዘብ ምንም ነገር ብሰጠው ላይ ቆጭኝ። እሺ አሁን ገንዘቡን ስጪኝ። እሺ እሰጥሃለሁ። አሁን ሂድ። ከዚህ በኋላ ችግራችን ሁሉ ተላቋል። ምን? ከዚህ በኋላ ሲኖላ የምትባል ሴትዮ ህይወታችን ውስጥ የለች። ሞተች? አደረኩት፣ አስገደልኳት። የምትገርሚ ሴት ነሽ። ግን ላመንሽበት ነገር ምንም ነገር ማድረግ ትችላለሽ። ምን ነው እንደማስገድላት ስነግርህ አላመንከኝም ነበር? እውነቱን ለመናገር በፍጹም ታደርገዋለሽ ብዬ አላሰብኩም ነበር። ይሄን እኮ ነው የምልህ። እኔ እንዳንተ ድንፋታ ብቻ አይደለሁም። የምፈልገውን ነገር ሁሉ አደርጋለሁ። በጣም ከዚህ በኋላ እኔና አንቺ አንድ ላይ እንሆናለን ማለት ነው። ስለምን አንድ ላይ መሆን ነው የምታወራው? ቀልዳለህ እንዴ? ካሜራውን አስቀምጥሽ? አዎ አስቀምጬ መጥቻለሁ። ቆይ እንዴት ገባሽ? ረጅም ሰዓት በር ላይ ቆሜ ስጠብቀው ነበር። ወደ ውስጥ ሲገባልኝ ነው ካሜራውን አስቀምጬ የወጣሁት። ጎበዝ፣ በጣም አሪፍ ነገር ነው የሰራሽው። እኔም እንደገደልኩሽ ያሳምኛታለሁ። አሪፍ። በቀላሉ አመነች? ግን አንቺ በደንብ ታውቂያታለሽ ማለት ነው። አላመነችኝም ነበር። ከዛ ፎቶሽን ሳሳያት ነው ያመነች። አዎ ሜላት ለማንም የምትታመንም የምታምንም ሰው አይደለችም። ቆይ ግን ካሜራው የማይታይበት ቦታ ነው ያስቀምጥሽው? አዎ በፍጹም ሊያዩት አይችሉም። ደስ ይላል በጣም። ነገሮች በጥሩ ሁኔታ ነው እየሄዱ ያሉት። አዎ ይሄን እየለፈለፈችለት ይሆናል። ግን እኮ እዛው አካባቢ መሆን ነበረብሽ። ሰው በእንግስ ብዬ ነው እንዴ። ቆይ ታዲያ ካሜራውን እንዴት ልናመጣው እንችላለን? ቅዱሴን መንገድ አይጠፋም። እሺ አንተ አትጨነቅ። ኦርካ ግን እንዴት አልመጣም? አባዬ ጋር ሄዳለሁ ብዬዋለሁ። ለዛ ነው። ይሄን ጨርሰን ነው የምንነግረው? አዎ በእኔ ምክንያት ብዙ ተሰቃየኩ የኔ ጌታ። አይዞሽ፣ ፍቅር ይታገሳል ትያል ነበር። የእውነት ስለሚያፈቅርሽ ይሄ የሚያሳስበው አይመስለኝም። ታዲያ ልክ ነበርኩኝ እኮ። አዎ ልክ ነሽ። አሁን ቀጣይ እቅድሽ ምንድን ነው? እስከ መጨረሻው ሁሉም እንደሞትኩ የሚያውቀው ከአባቴ ውጪ። ለኦርካ ቀስ ብለን እንነግረዋለን። ግን እርግጠኛ ነሽ? አዎ። እና አሁን ታዲያ ሲኖላ ከሞተሽ ምን ቀረሽ? ብዙ ነገር አለ። ምን ቀረሽ? ኦርካ ይቀራል። እንዴ ኦርካ ምን ያደርግልሻል? አገባዋለሁ። ምን እለዋለሁ? አልሰማኸኝም ነው ወይስ? አይ ጆሮዬ ላይ ሲገባ ልክ አልመሰለኝም። ልክ ነው ድቤ፣ ኦርካን አገባዋለሁ። ቆይ እኔስ? አንተ ምን? አንቺ ነው የመጫወታሽ ነኝ? እኔን ተጠቅመሽ ህይወትሽን ታስተካክያለሽ? ሜላት ታገባኛለች ብለህ ካምነህ ነበር? ሜላት ቀልድሽን ብታቆም ይሻልሻል። ይኸውልሽ ፍቅር ይዞኝ እንጂ ያ ክፉ ዲቤ ዛሬም ውስጥ ያለሽ። ምንድነው የምታወራው ዲቤ? አሁን ይልቅ ቅዱስን ልጠራው ነው። ትሰሚኛለሽ? ጥያቄ አልተመለሰም። በደንብ እናወራለን። ኦርካን የመሰለ አፍቃሪ ሰው ስለሰጠሽ በጣም ደስተኛ ነኝ። አንተም እኮ ለእኔ ጥሩ ነበርክ። ግን እኮ አታፈቅሪኝም ነበር። እንዴት? አሁን ከኦርካ ጋር ለመሆን የምትከፍል መስዋዕትነት ያኔ ከኔ ጋር በነበርሽበት ታይም አልከፈልሽም ነበር። ምናልባትም አሁን እውነተኛ ፍቅር ይዞሻል ማለት ነው። አዎ ኦርካን በጣም አፍቅሬዋለሁ። በጣም እድለኛ ነው። ኧረ እኔ ነኝ እድለኛዋ በሱ መፈቀሪ። ሲኖላ ግን ለእኔ ምን አይነት ስሜት ነው ያለሽ? አሁን ምንም የለኝም። እሺ ግን ለምን ጠየቀኝ? እንዲሁ ዝም ብዬ ነው እባክሽ። እኔም ለአንቺ ምንም አይነት ስሜት የለኝም። አንተ በጣም ንጹህ ሰው ነህ። መልካም ሴት ትገባሃለች። ሜላት ደወለች። አንሳው። ሄሎ። ቶሎ ና። የት? ዲቤ ቤት። እሺ
ምን አለች? ዲቤ ቤት ነው አለች። አይ አይሆንም፣ የሆነ ነገር ቢያደርገስ? ምንም አታደርገኝም እባክሽ። ዲቤ ልታሳየኝና ሌላ ድራማ ልትሰራብኝ ነው የሚሆነው። አልገባኝም። ለምን ቆይ ዲቤ ልታሳይ ፈለገች? ያው አንቺ ስለሞትሽ ከዚህ በኋላ ምንም የሚመጣብኝ ነገር አይኖርም። ቢሆንም ከዚህ ጀርባ የሆነ ሴራ ይኖራታል። እንዲሁ ዝም ብላ ነው ብዬ ላስብ አልችልም። አይዞሽ፣ ምንም አታመጣም። ለተንኮሉ እኔም ከሷ የባስኩት ተንኮለኛ ነኝ። እሺ ቅዱሴ፣ ግን ራስህን ጠብቀሽ። አታስቢ፣ አትጨነቂ። ካሜራውን እኔ ራሴ ይዤው እመጣለሁ። እሺ በቃ እዚሁ ጠብቂ። እሺ እንዴ ዲቤ አለ እንዴ? ምነው ቅዱሴ ሬሳ ስታይ ደነገጥክ እንዴ? እንዲህ ሊሆን ቻለ? አልሞትክም ማለት ነው? መሞት ነበረብኝ። ቅዱስ ዲቤ አልሞታ። ወይኔ ኧረ ሰው አለ፣ ኧረ ሰው አለ። ወይኔ ወይኔ ሰው አለ። ዲቤ ምንድን ነው? ምን ሆነክ ነው? ዲቤ ምንድን ነው የሆንከው? ሲኖና መታኝ ሄደች። ምንን ነው የመታችህ? ሚሉዬ ትከሻዬን ነው ሆስፒታሉ ሰጅኝ። ውሻ የሞትኩ መስሏት ጥላኝ ሄደች። በጣም ጥሩ፣ በጣም ጥሩ። ይሄ ለኛ በጣም ጥሩ ነው፣ እንጠቀምበታለን። እሺ ሜሉ፣ ኧረ ወደ ሆስፒታሉ ሰጅኝ ቶሎ። እሺ እሺ፣ ና ተነስ፣ አይዞህ፣ ተነስ፣ አይዞህ፣ ተነስ፣ ተነስ፣ አግዘኝ፣ ተነስ፣ አይዞህ፣ ተነስ፣ አይዞህ። እንዴ ሜላት፣ ለምንድን ነው ሲኖራ እንደገላት ያደረግሽ? እሷ በህይወት ኑራ ኦርካን አገብታ እንድትኖር ስለማልፈልግ። ቢሆንም እኮ በፍጹም ይሄን ማድረግ አልነበረብሽ። አንተ ልታለቃቅስብኝ ነው እንዴ? ቆይ ግን ኦርካን ትወጂዋለሽ አይደል? አዎ እወደዋለሁ። በቃ እያመመኝ ስለሆነ ገብቼ ልተኛ። ቆይ ልደግፍህ። ሜላት፣ አሁን የት ነው ማድረው? ማለት ቤት ነው። አይ አልችልም። ለምን? እንዴ ኦርካ መጥቶ ሲኖር እኔ ታደረካት ቢለኝ ምን ብዬ ልመልስለት ነው? እና ሜላት ምን አገባት ታዲያ? እባክሽን ገንዘቡን ስጪኝ። የምን አባበር? ስለምን ብር ነው የምታወራው? እሱን እርሳው እባክህ። አለበለዚያ ለኦርካ እነግረዋለሁ። አንተ እኮ ነው የገደልካት። ሜላት፣ እየካድሽኝ ባልሆነ። በልበል፣ አሁን አታላዝን። ሜላት እባክሽን ለዛሬ እዚህ አሳድሪኝ። ከነገ ጀምሮ የማታገኙኝ ቦታ እጠፋለሁ። እሺ ለዛሬ እዚህ ተኛ። እሺ አንተ እንዴ ሜላት፣ አልተኛሽም እንዴ? ቆይ አንተ እዚህ ምን ትሰራለህ? በዚህ በሌሊት ምን አባ እየሰራ ነው? በሩን እኮ እንዳልተዘጋ ቼክ ላደርገው ነው። የሰው ነፍስ አይደል ያጠፋሁት? በቃ ምንም ሰላም አላገኝም። ቅዠቱ ሊያስተኛኛቻል። ለዛ እኮ ነው። አሃ አሁን እሱን አስበህ ነው የተነሳው? እንዴ የሰው ነፍስ እኮ ነው ያጠፋሁት ሜላት። እንዴት አልፈራ? ቦቅቧቃ ወንድ አይደለ እንዴ? በዚህ ሁኔታ ላይ እንዳሸና ብቻ ታውቂያለሽ። አንቺ ነሽ ለዚህ ሁሉ ነገር ያበቃሽ። አንበሳው። አሁን ለማንኛውም በላት ቦቅቦቅ።
ቆልፌዋለሁ። እረፍና ተኛ። እሺ እሺ። አለቀ አይደለ? አዎ ተገላገለን። ከዚህ በኋላ ሜላትን ማሰቃየት ነው። ደግሞ እኔን የገረመኝ እንደጠበቅነው የሆነው ገና ቤት እንደገባች እኔ እንዳስገደለች ይመስል ዘባርቄ ነበረው። የሚገርመው እኮ እሱ አይደለም፣ ሁለቱም የኔን ስም አለመጥራታቸው ነው። በጣም እድለኞች ነን። ነገሮች በጠቅላላ ተሳክተውልናል። ከዚህ በኋላ በነፃነት ፍቅርሽን ከወርካ ጋር ማጣጣም ትችያለሽ። ቅዱስ ምን እንደምልህ አላውቅም። ከምልህ በላይ ነው ደስ ያለኝ። ደስተኛ ስለሆንሽ በጣም ደስ ብሎኛል። ሜላት ደግሞ ከዚህ በኋላ አታስቸግርሽ። አዎ ወርካ አጠገብ መድረስ የለባትም። ልክ ብለሻል። እራሷ በቆፈረችው ጉድጓድ ውስጥ እንቀብራታለን። የት አባታቸው የት ሄድክ? ከሀገር ለመውጣት የሚያስችለኝን በፍጥነት መንገድ እየፈለግኩኝ ነው ያለሁት። ስማ ቅዱስ፣ ይሄ ሚስጥር ከወጣ አንተ እስር ቤት ትበሰብሳታለህ። ስለዚህ ተጠንቀቅ። ሜላት ራስሽ ተጠንቀቂ። ማለት ይኸውልሽ ሜላት፣ ቅዱስ መቼና እንዴት እንደሚቀይር አታውቅም። እኔ እንዲያውም ስጠረጥር ሲኖና አትገደላት። ሞታለች። ይኸው ፎቶዋን ማየት ትችላለህ። በጣም አመሰግናለሁ ቅዱሴ። የእውነት ወንድሜ የሆንክ ያለ የተሰማኝ። አንቺ ከዚህ በኋላ እኮ ወንድምሽ ነኝ አይደለ እንዴ? እሱስ ልክ ነው። እና ከዚህ በኋላ እቅዳችን ምንድን ነው? ሜላትም ሞታለች እያሉ ማስደሰት ነው። ከዛ እራሷ በቆፈረችው ጉድጓድ ቀብራታለሁ። ግን አሁንም በህይወት መኖርሽን እንዲያውቁ አትፈልጊም? አዎ፣ ለትንሽ ጊዜ ባይታወቅ ጥሩ ነው። እንግዲህ እቅዳችንን በሚስጥር ከያዝነው ማንም ያውቅብናል ብዬ አላስብም። አታስብ፣ ማንም አያውቅም። ማንም አያውቅም። እና እሺ እኔን ምን አድርጌ ነው የምትለኝ? ሜላት ቅዱስን አትመኝ። ከገደላትና ገሎ ከቀበራት ፎቶ ባይኔ ካየው ሌላ ምን እፈልጋለሁ? ቆይ ቤቱ ደብቆ ሞታለች እያለ ቢሸውድሽስ? ለምን? ምን ሊያገኝ? እኔ ለምን ካደኝ? አያህ ስለማትችል። ይኸውልሽ ሜላት፣ አንቺ እንደናክሽኝ ማንም አናውቅም። ፍቅር ተሸናፊ አድርጎኝ ነው እንጂ አሳይሽ ነበር። ለማንኛውም አሁን ሲኖላ ሞታለች፣ ሌላ ጭንቀት አታምጣብኝ። እኔማ ባልሆንብሽ ደስ ባለኝ ነበር። ግን አንቺ ሞኝነት ይህን ያህል ፍቅራቸውን ትቶ እንዲህ በቀላሉ ሲኖላል ይገላል ብለሽ ማሰብሽ ሞኝነት መስሎ ነው የታየኝ። እባክህ አንተ ነህ ሞኝ። ስለፈራ እሱ ገደላት እኮ። አንቺን ፈርቶሽ? አዎ በደንብ ፈርቶኝ ነው ብለሽ ነው። ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ለማንኛውም እኔ ልግባ። እውነትም ይሁን እንደ ዲቤ አይ ቅዱስ ጋር ሂጅ፣ ሁሉንም ነገር ማረጋገጥ አለብኝ። ሲኖላ መቼ ኖር ጋር ለመሄድ ያሰብሽው? ሲመሽ ተደብቄ እሄዳለሁ። አይሻልም? ማንም በሌለበት። እሺ፣ ግን ያቺ የምን የሚሏትን እንዴት ልታደርጊ ነው? አላውቅም። አሁን የሚያሳስበኝ እሱ ብቻ ነው። ይኸውልሽ እሷ በህይወት እንዳለሽ አወቀች ማለት ሁሉም ነገር ተበላሽ ማለት ነው። ታውቃለህ፣ እውነቱን ተረድታ ከኔ ጋር ብትሆን ደስ ይለኛል። ግን ልትሆን አትችልም። ምክንያቱም አንድ ጊዜ ሜላት መርዛታለች። ቢሆንም ግን ኦርካን ርቄ መቆየት አልችልም። አስቢበት። ትዕግስት በማጣትሽ ምክንያት ነገሮች እንዳይበላሹ። እና ምን ያልከኝ ነው? ነገሮች እስከሚስተካከሉ ድረስ እዚህ ብትሆኝ ባይ ነኝ። ሲኖላስ ምን